ዘመን የብቸኝነት አለቀ። እንዴት ነው ስራ? ሙሽሮች ዲኮር ሰርተህላቸው የዕለት ሁለት እነሱን እንደማየት የሚያስደስት ነገር የለም። የትኛው ሙያ ትወደዋለህ? አርኪቴክቱን ነው ዲጄውን ነው ወይስ ዲኮሩን? የጀርባ ባክግራውንድ ብቻ የሚፈልግ ቢኖር ሲምፕል የሆነ ቀለል ያለ ዋጋ ሊኖረው ይችላል። ሶ ወደፊት ምን ትሆናለህ ብትለኝ ተወዛዋዥነቱ ወደ ዲጄ ከዲጄነት ወደ ዲኮር ቁርጥና ቁርጡ ቀዳሚ ምርጫ ነው። ግን የዶሮ በጣም ወዳጅ ነኝ። ስንት ታስከፍላለህ? ይኸው እያፋጠጥኩላችሁ ማታውን ስታፈርስ ስራውን የሰራኸውን እቃ ስታስገባ ምናምን ትቆይና ቀን ላይ ደክሞ ልትተኛ ይችላል። አሁን እንደምታየው ሰርጎች ትልልቅ ሆነዋል። ኦኬ፣ ከፕሮፌሽን አንጻር አሁን ዘፈን ስትሰማ እንደ ኮንስትራክሽን ነው የምትሰማው ማለት ነው። የትንሳኤን በዓል እንግዲህ ከኛ ጋራ እንደዚህ ፏ ሸብረቅ ብላችሁ እያከበራችሁ ነው። አሁን ደግሞ አጠገቤ አገሪቱን በዲኮር የሚያናውጣት ዲጄ ኤቢ አጠገቤ ነው። በመጨረሻ እንኳን አደረሳችሁ ማለት የምትፈልገው ካለ ከመጨረሻው እንጀምር። እንግዲህ እስኪ ከመጨረሻው እንጀምር ካልከው እንኳን አደረሰች እንደውም ብንጀምርበት አሪፍ። በጣም አሪፍ። እንኳን ለትንሳኤ በዓል በሰላም አደረሳችሁ የዲጄ ኤቢ እና ዲኮር ቤተሰቦች፣ እንዲሁም መላው የክርስትና እምነት ተከታዮች እንዲሁም አርቲስት ቲቪዎች እንኳን አደረሳችሁ። እንኳን አብሮ አደረሰን ብለዋል አርቲስት ቲቪ። ኢንተርቪው ሰጥተህ አታውቅማ? ምንም ነገር ላይ ይቻላል? አዎ፣ ይሄ በዚህ እንደዚህ ቁጭ ብዬ ኢንተርቪው ጥቂት አሉ፣ ግን እንደዚህ ብዙ ሰጥቼ አውቃለሁ የሚያስብል ልምድ የለኝም። እሺ ዲጄ ኤቢ እንዴት ነው ስራ? ስራ በጣም አሪፍ ነው፣ እግዚአብሔር ይመስገን ቆንጆ ነው። እንግዲህ አሁን ያው ሚያዝያም እየመጣ ነው፣ ደግሞ ከጾም በኋላ የሰርግ ወቅቶች በትልልቅ የሰርግ ወቅቶች እየመጡ ነው። እንግዲህ ለዛ እየተዘጋጀን ነው። ስራ ቆንጆ ነው ማለት ይቻላል። ያው ብዙ ሰው በዲጄ ኤቢ በሚል ነው የሚያውቅህና ሙሉ ስም አይገለጥም፣ ድብቅ ነው። አዎ፣ የካምፓኒው እንግዲህ ዲጄ ኤቢ እና ዲኮር ይባላል። የኔ ስም ደግሞ አብይ ነው። አብይ ነው። ያው በፕሮፌሽን ደግሞ አርኪቴክት አብይ በሚለው ብዙ ሰው የሚያውቀኝ። በነገራችሁ ላይ የዲጄነቱና የዲኮር ስራው ብቻ ሳይሆን አስተማሪም እንደሆንክ ሰምተናል። ዩኒቲ ዩኒቨርሲቲ ነው የምታስተምረው? አዎ፣ ዩኒቲ ዩኒቨርሲቲ በአርኪቴክቸር ሌክቸረር ነኝ እዛም። እንዲሁም ደግሞ በዲጄ ኤቢ እና ዲኮር ደግሞ የዲኮር ማሰልጠኛም እዛም ደግሞ የዲኮር አሰልጣኞቻችን ስልጠና እንሰጣለን። ያው በሁለት አይነት እንትን ነው የምታስተምረው ማለት ነው? አዎ፣ በሁለቱም ስልጠና እንሰጣለን። በዲኮሩም ስልጠና እንሰጣለን። በአርኪቴክቸሩ በመደበኛው ትምህርት ደግሞ ያው ምህንድስናው ላይ ነበርኩኝ። ከዛ ወደ ማስተማሩም የተወሰነ ነገር መሀል ገባ ወጣ እያለን እየሄድን ነው ማለት ነው። ይህንን ዲኮር ታዲያ እንዴት ታየዋለህ? በእናትህ የቤታችንን ገምግምልን እስቲ። እንግዲህ ልዩ ነው ብዬ አስባለሁ። ቆንጆ ነው በጣም ብዬ አስባለሁ። ምን እናርም እንግዲህ የራሴውን ስራ ኮሜንት እንዳላረግ ብዬ ቆንጆ ነው ማለት ይቀላል። ጥሩ ነው ብዬ አስባለሁ። እንዴት አገኛችሁት? አንተ ፏ ስላደረከው ብዬ ነው የምጠየቁ። በጣም ነው የሚያምረው፣ በጣም ቆንጆ ነው። እንዴት ነው ግን የዲኮር ገበያ አሁን? እንግባበት አንግባበት። አሁን አንተ ለአንድ ሰርግ ስንት ታስከፍላለህ? ይኸው እያፋጠጥኩላችሁ። ዋጋው ያው እንደየ እንትኑ ይለያያል። ምንድነው ግን እንደየሙሽራው ወጪ፣ እንደየፕሮግራሙ፣ እንደየሐሳቡ በጀቱን የሚወስነው ያው ሙሽራው ነው። ተለቅ አድርጎ አሁን እንደምታየው ሰርጎች ትልልቅ ሆነዋል፣ ትልልቅ ዝግጅት የሚፈልጉ ሆነዋል። በመጠነኛውም ደግሞ ላርግ ላለ ደግሞ ቀለል አድርገን በትንንሹ የምናደርጋቸው አሉ። ግን እንግባበት ላልክ እሰየው በደስታ እያልን፣ ምክንያቱም እያሰለጠን ሚኒመም ስንት ነው ትልቁ ከእስከ? በዚህ አሁን ኦዲየንስ ያይህና አዎ፣ ገንዘቡን ከእስከ ለማለት ትንሽ ይከብዳል። እንዳልኩ በጣም ሰፊ ጋፕ ነው ያለው። እንግዲህ በአንድና በመቶ መሀል ልዩነት አለ ከተባለ በዛ ልክ ሊሆን ይችላል። ትንሽ የሚባለው በጣም በትንሽ እንደ ፍላጎታቸው የጀርባ ባክግራውንድ ብቻ የሚፈልግ ቢኖር ሲምፕል የሆነ ቀለል ያለ ዋጋ ሊኖረው ይችላል። ግን ወንበሩ፣ ጠረጴዛው፣ ቴብል አሬንጅመንቱ፣ የዳንስ ፍሎሩ፣ የመግቢያው ዲኮር፣ ስክሪኑ ምኑ ሲደረግ ደግሞ ከፍ ከፍ እያለ ይሄዳል። አሁን እንደምታየው እንግዲህ ድንኳን ምን በጣም ብዙ ነገር ማካተት ተጨምሯል። በዛ ትልልቅ እየሆነ ሲሄድ ዋጋውን በዛው ልክ ከፍ እያለ ይሄዳል። ግን ቀላል ለሚባለው በትንንሹ ጭምር አብሮ አለ ማለት ነው።
የትኛው ሙያ ትወደዋለህ? አርኪቴክቱን ነው ዲጄውን ነው ወይስ ዲኮሩን? በጣም ከባድ ጥያቄ ነው። እውነት ለመናገር አርኪቴክቸሩ ያው ተምሬ የመጣሁበት ወድጄውም ደግሞ አሻሽዬ የቀጠልኩበት ሙያ ነው። ሶ ወደፊት ምን ትሆናለህ ብትለኝ እንግዲህ ስታድግ ካልከኝ ወደፊት ዌል ኖን አርኪቴክት ሆናለሁ ብዬ አስባለሁ። ከዚህ ከዲኮሩ ጎን ለጎን በመውደድ ደረጃ ፓሽኔትድ ሆኜ የምሰራው በጣም እንደ ሙያም ሪስፔክት አድርጌ በጣም ከፍ ወዳለ ነገ ሀገራችን ውስጥም ትልልቅ ወደሚባሉ ያው አሁን እያደግንም ትልልቅ ነገሮችም እየመጡ ስለሆነ ወደዛ ውስጥ በደንብ አሰፋዋለሁ ብዬ የማስበው። አሁን ላይ እንዳለሁበት ግን ሰዎችን ማዝናናት፣ ማስደሰት ከዛ ደግሞ በተለይ ሰርጋቸው ቀን ደግሞ በጣም በብዙ መልኩ ደስታን የሚፈጥር ስሜት ስላለው ሙሽሮች ዲኮር ሰርተህላቸው የዕለት ዕለት እነሱን እንደማየት የሚያስደስት ነገር የለም። በተሰራላቸው ነገር ሲደሰቱ እንደማየት። ሶ ሙዚቃውም እንደምታውቀው ነው፣ ዲጄ ማጫወቱም ልክ እንደዚህ ሰዎች ሲደሰቱ ማየት ነው። ሶ ይሄኛው እንደ ሙያ ብቻ ሳይሆን እንደ ፓሽንም ደስ ብሎኝ አሁን ላይ ያደረኩት የምሰራው ስለሆነ ነው ወደዚህ አሁን ትኩረት አድርጌ ከአርኪቴክቸሩ ወደዚህኛው ወደ ዲኮሩ ሞሮፍ ወደ ዲጄውና ወደ ዲኮሩ እየሰራሃለሁ። በበለጠ ደግሞ ወደ ዲኮሩ እያዘነብኩ። ሰው ግን በሰርጉ በሰራው ዲኮር ምናምን ተናዶ ፈንክቶ ወርውሮብህ አያውቅም? አይ እንደሱ እንኳን አጋጥሞን አያውቅም። በተቻለ መጠን ዲኮር ቅድመ ዝግጅት ነው። እዛው የሚፈጠር ክስተት ነገር የለም። በተቻለ መጠን ነገሮችን ቀድመን ተዘጋጅተን ሰዎችን ለማስደሰት ስፔሻሊ የሰርጋቸው ቀን ወይም የኢቨንት ቀን፣ ሰርግ ብቻ አይደለም ብዙ አይነት ኢቨንቶች ነው የምንሰራው። ቅድመ ዝግጅት የምታደርግበት ስለሆነ ያንን ለማድረግ ትሞክራለህ። ግን በተለያዩ መንገዶች እንግዲህ በማወቅም ባለማወቅም ተከፍተውብን ሊሆን የሚችሉ ከስተመሮች ቢኖሩ ያንን እንግዲህ እንደ ይቅርታ መጠየቂያም እዚሁ እናደርገዋለን። ግን እንደዛ ደረጃ እስከ መፈነካከት እንደ አይነት ደረጃ የሚያደርስ ነገር አጋጥሞ ዛሬ ነው ሙሽራ ዓለም፣ ዛሬ ነው ሙሽራ ዓለም። አሁን ደግሞ ወደ በዓል እንመለስ። ስራው ላይ ተኮርንበት። በዓል እንዴት ነው የምታከብረው? እንዴት ነው የምታሳልፈው? በዓል ብዙውን ጊዜ ያው ሞሮፍ ከእናንተ ጋር የተገናኘ አርት ውስጥ ያለ ስራ የበዓል ቀን እንግዲህ ያው ከቤተሰብህ ጋር እየተጫወትክ ምናምን ለማሳለፍ ትንሽ እድል የማታገኝባቸው ነገሮች አሉ። የበዓል ስራዎች ስለሚኖሩ ለምሳሌ እኛ በተለይ ኢቭ ላይ አሁን ገና ስትል ገና ላይ የአላፋትን ጨምሮ ትልልቅ ስራዎችን የሰራንባቸው አሉ። ሶ ማታውን ስታፈርስ ስራውን የሰራኸውን እቃ ስታስገባ ምናምን ትቆይና ቀን ላይ ደክሞህ ልትተኛ ትችላለህ። እንዲህ አይነት ገጠመኞች ምናምን ሊሆኑ ይችላሉ። አብዛኛውን ግን እንደ መደበኛው እንደ ሁላችንም ከቤተሰብ ጋር አብረን የተጫወት ሌላ ስራ ከሌለ ከቤተሰብ ጋር የተጫወትን ይመስላል እንጂ በጣም በቃ ያደክማል። አብዛኛውን ጊዜ ስራ ላይ ነው የሚዋለው። ኢቭ በተለይ ብዙ ጊዜ ስራዎች ላይ ነው የምናሳልፈው። ኢቨንቶችንም ጭምር ስለምንሰራኝ አሁን ይሄ ሰርግ ምናምን የበዓል ቀን አይኖርም ኦብቪየስሊ፣ ግን ኢቨንቶች አይጠፉም። ሶ እነዛ ኢቨንቶች ላይ ለፕሮግራሙ ወይም ለበዓል ኢቭ ተብለው የሚዘጋጁ ነገሮች ይኖራሉ። እነዛ ላይ ለሚደረጉ ነገሮች ማታውን ስትደክም ታመሽና የዕለት ዕለት ብዙ ጊዜ በመኝታ የምታሳልፍበት ነገር አለ። ግን ያው ፋሚሊ ጋር ደግሞ ግድ ማሳለፍ ስላለብህ የቤተሰብም ኃላፊ ስትሆን ደግሞ ያንንም መወጣት ስላለብህ አብረህ ደግሞ ከቤተሰቦች ጋር እንትን ታደርጋለህ። ምንድን ነው የምትበላው በብዛት ባለ? ጥሬ ነው ቁርጥ ነው? ያው ለካ ጥሬና ቁርጥ አንድ ነው። የትኛው ይስባል የበዓል ምግብ? ከተገኘ እንግዲህ ምንም ጥያቄ የለውም ጥሬና ቁርጡ ቀዳሚ ምርጫ ነው። ግን የዶሮ በጣም ወዳጅ ነኝ። ዶሮ ትወዳለህ? ሌላ ምን ሰማው መሰለ ኤቢ፣ ለብዙ ሰዎች የነፃ የትምህርት እድል ይሰጣል የሚል ሰማው። አሁን ተንጋግተው እንዳይመጡብህ እንጂ ለምን አይነት ሰዎች ነው? ብዙ ሰዎች ያው ስለምታግዝ እሱንም እንድናወራው ነው። እንግዲህ ማህበራዊ ኃላፊነታችንን እንደመወጣት አቅም ሳይኖራቸው ትምህርቱን ፍላጎቱ ኖሯቸው ሙያውን ወደውት ግን መማር ያቃታቸው ሰዎች ካሉ እነዚህን ሶርት አውት የምናደርግበት የራሳችን ሜቶዶች አሉ። ለምሳሌ በጎ አድራጎት ድርጅቶች አሉ፣ መቄዶንያን ጨምሮ እንደነ ስለ እናት የሚባሉ ኬር ኢትዮጵያ፣ የተለያዩ አይነት ተቋማት አሉ አብረውንም የሚሰሩ በከፍለውም እኛ ጋር የሚያስተምሩም አሉ። ልክ እነዚህ በጎ አድራጎት ተቋማት ከተለያዩ ሰዎች ገንዘብ ሰብስበው ልጆችን እኛ ጋር የሚያስተምሩ አሉ፣ ስልጠናውን እንዲወስዱ የሚያደርጉ። ሶ ከነዛ ውስጥ ለተወሰኑት እኛ በየዙራችን
ለአንድም ለሁለትም ለሶስትም ሰው ነፃ የትምህርት እድል የምንሰጥበት አለ። ከዛ በዘለለ ደግሞ ከነዚህ ተቋማት ውጪ ደግሞ ከተለያዩ ቀበሌዎች ከተለያዩ ተቋማት አጽፈው ድጋፍ የሚመጡ መረዳት የሚገባቸው በሙያ ተለውጠው ቤተሰብንም ራሳቸውን መለወጥ አለባቸው ተብሎ የታመነባቸው ለነሱ የነፃ የትምህርት እድል የምንሰጣቸዋለን። which is ደግሞ እንደ አንድ ተቋም ማህበራዊ ኃላፊነትን መወጣት ግዴታም ስለሆነ ሰርተንም ደግሞ ያው የምንኖረው ማህበረሰብ ውስጥ ስለሆነ ያንንም ከማሰብ ኢቭን ይሄ ትሬኒንግ ተቋም ስልጠና የመስጠት ሐሳብ ውስጥ ስንገባም ዋና ዓላማው የፕሮፊታብል ሆኖ የመስራት ሳይሆን ልምድን የማካፈል ነው። ብዙ ሰዎችን ዘርፉ እንዲያድግ ብዙ ሰዎች በዚህ ስራ ውስጥ ትንሽ ነገር ይዘው በራሳቸው እንዲቀይሩ የማድረግ ስለሆነ እገዛው ከዛ ጋር ተያይዞ በጣም እንግዲህ ያው ሊመሰገን ይገባል። እንደዚህ ለህብረተሰብ ለትውልድ ፍላጎት ላላቸው ሰዎች አስቦ ነገሮቹን ማስተካከል በጣም የሚያስመሰግን ስራ ነው። ዲጄ ኤቢ ካምፓኒ በዚህ እናመሰግናለን ማለት ነው። እጅግ አድርገን እናመሰግናለን። ግን በጣም የገረመኝ ምንድነው መሰለ አሁን አርክቴክት ሆነ አሁን በእኛ ሀገር ስታይል ወይም በአኗኗር ስርዓታችን ያው ትምህርቱ ላይ ፎከስ ምናምን ተደርጎ ያንተ በጣም ተቃራኒ ነገሮች ናቸው። አርክቴክት ሆነ ከዛ ዲጄነቱ እሺ ዲኮሩንስ እሺ ዲጄው ሊስበው ይችላል። እንዴት ወደ ዲጄው ሄድክ? ወይስ እሱንም ቀጥል? ደስ የሚል ነው። ብዙ ሰው የሚምታታበት ነገር ነው ይሄና ዲጄነቱ ሌላ ታሪክ አለው አመጣጡ። ከዛ ፊት የውዝዋዜ ነበር የምሰራው ምናምን በዛ የመጣ ነበር። ሶ ያው ይሄ ፍላጎት አለ አይደለ በአርት ውስጥም ምናምን ለመግባት የምታደርገው ነገር በዛ ተያይዞ ከተወዛዋዥነቱ ወደ ዲጄ ከዲጄነት ወደ ዲኮር እያለ መጣ። ይሄኛው ደግሞ በሙያ በትምህርት የመጣ ነገር ነው። ሶ ተምረህ የሆነ ቦታ መድረስ አለብህ፣ ዶክተር መሆን አለብህ፣ ኢንጂነር መሆን አለብህ ተብሎ እንደተባለው በትምህርትም ተምሬ የደረስኩበት። እንዳጋጣሚ ሆኖ ግን በባህሪው አርኪቴክቸር አርት ፕላስ ሳይንስ ነው። ውስጡ አርት አለ አርኪቴክቸር። ሶ ብዙ ነገሮቹ ተገናኝነት አላቸው። የሙዚቃው ጉዳይም ውስጡ እዚህ ላይ ያለው ከስዕል ጋር ከምን ጋር የተገናኙ ነገሮችም ስላሉት ማለት ነው። እና ያንን ለማዋሃድ ብዙ አልከበደኝም ነበረ። በትምህርትም በሆቢም ደግሞ እንደ ፍላጎት ሳደርገው የነበረው ነገር ገጠሙና ሁለቱን አንድ ላይ ማድረጌ ይመስለኛል አሁን ላይ ጥሩ እንዲዋጣልኝ ወይም ስራው ላይ ጥሩ ስኬታማ እንደሆነ አይደለም። ኦኬ ከፕሮፌሽን አንፃር አሁን ዘፈን ሲሰማ እንደ ኮንስትራክሽን ነው የምትሰማው ማለት ይሄ ፋውንዴሽኑ ልክ አይደለም። ሙዚቃ የራሱ የሆኑ ነገሮች አሉት፣ ግን ያ ቴክኒካሊ የሆነው ሳይንሳዊው መንገድ ነው። ግን ራሱ ሙዚቃ ራሱ የአርት ነገሮች አሉ። ሪትም አጠባበቅ፣ ስኬል አጠባበቅ ምናምን እላቸው ነገሮች አሉት ሙዚቃ ውስጥ። the same thing ይሄው ደግሞ አርቱ ላይም እዚህ በስዕሉ ላይም በዲኮሩ ላይም በሙዚቃው ላይም በአርኪቴክቸሩ ላይም አሉ እነዚህ ነገሮች። the same thing ስኬል አጠባበቅ እዚህ ዲኮሩ ላይ ብታይ አሁን ከኛ ከካሜራ ፍሬም ጋር ተያይዞ ጀርባ ላይ የሚታዩት ነገሮች ባላንስ አድርገዋል፣ ስኬል ጠብቀዋል፣ ሪትም ጠብቀዋል ምናምን የሚባሉ ነገሮች አሉ። ሶ ያ ዲኮሩ ላይ መጣው ከሳይንሱ ነው። ያ ሳይንስ ደግሞ የተወሰደው ከአርኪቴክቸሩ ነው። አርት የመሰረታዊ ዲዛይን ጽንሰ ሐሳብ የሚባል አለ፣ ከዛ ውስጥ የተወሰደ ነው። ያ ደግሞ ለሙዚቃውም፣ ለሰዓሊውም፣ ለልብስ ዲዛይነሩም፣ ለሜካፕ አርቲስቱም ለሁሉም የሚሆን የጋራ መግባቢያ ነው። ሶ ሙዚቃውና አርኪቴክቸሩ በተወሰነ ነገር ተቀራራቢነት አለው። አርቷ ፓርት ታገናኛለች ማለት ነው እንጂ እንደ ኮንስትራክሽኑ ኮንክሪት እየሰማ በግንባታ ቅርጽ እየሰማው እሺ አሁን ያው በዓለ 50 ነው። ከዛ እስከ ሰኔ ድረስ ሰርግ አለ። በስተመጨረሻ ነው ይሄን የምጠይቀህ ምን አዳዲስ ነገሮችን ይዞ መጥቷል ዲጄ ኤቢ ለአዲስ ተጋቢዎች? እንግዲህ ዲጄ ኤቢ እና ዲኮር እስካሁንም ከነበሩት በጣም በተሻለ መንገድ አዳዲስ ያስገባናቸው እቃዎች አሉ። በጣም በቴክኖሎጂ በጣም አድቫንስድ ሆነን ለመምጣት ነው እየጣረን ያለ ነው። የተለያዩ ቴክኒካል የሆኑ ለዲኮር ስራ ለዲኮር ዘርፍ የሚያስፈልጉ አዳዲስ ግብአቶችን በማስመጣት በቴክኖሎጂ ከፍ በማድረግ ግብአቶቹ ለእቃው የምታየው እንግዲህ ዲኮር ላይ አብዛኛውን ነገር ሁሌ አዳዲስ ነገር ይፈልጋል። ባለፈው የሰራህበትን አሁን ላይ ለመድገም የመሰልቸትን ባህሪ ይኖረዋል። ሶ ያ እንዳይሆን ሁሌ አዳዲስ እቃዎችን ማምጣት ያስፈልጋል። ውድድር አለው በራሱ የራሱ ሴክተሩ ላይ የራሱ ውድድር አለ። ያንን ውድድር ውስጥ በልጠህ ተሽለህ ለመገኘት ሁሌም አዳዲስ ነገሮችን ማድረግ ያስፈልጋል። ሶ ለሚመጡት ተርሞች ስፔሻሊ እንግዲህ ለቀጣይ ተጋቢዎች ለሙሽሮቻችን
የተሻለ ነገርን ለማድረግ በቂ ዝግጅት አድርገናል ብዬ አስባለሁ። እንዲሁም ደግሞ ከዲኮር ስራው በዘለለ በስልጠናውም አሁንም ድረስ ስልጠናውን እየሰጠን እንገኛለን። ሶ ከኛ ጋር አብሮ መለወጥ መስራት በዚህ ዘርፍ ላይ ማደግ የሚፈልጉ ሰዎችም ካሉ በራችን ክፍት ነው ነን ነው የምንለው። እንግዲህ መልካም የፋሲካ በዓል እንዲሆን እንግዲህ እንመኛለን። ስለጋበዛችሁን ስለጠራችሁን እንግዳ ስላደረጋችሁኝም እጅግ አድርጌ አመሰግናለሁ። እኛም አክብረህን ስለመጣ ይህንንም ዲኮር ፏ ስላደረክልን በተመልካቾቻችን ስም ከልብ እናመሰግናለን። የአውደ ዓመት ፕሮግራማችን እንደቀጠሉ ነው። አሁንም አብራችሁን ቆዩ። ዓለም ደስታችሁ የሁለታችን